ጎርሙሷል ትልቅ ሆኗል እኮ ሰላም በለው ምን ሆነ ነው እንግዳው ሰላም በል እኔ ሰላም ምን ይሆነ ነው እንዴ ለምንድን ነው የመጣው ለምን አይመጣም ምን እያደረግሽ ነው ወይ ዳጊ ትችላለህ እውነት ለመናገር ማለት ነው እኔ ዳጊ በጣም ነው የሚያስቀኝና ሁላቸውም ደንግጠው ነበረ እንግዲህ ናቲም በጣም ነው የደነገጠው አያችሁት አይደል ግን አንዳንድ ጊዜ ልብ የሆነ ብዙ ሰው የሚረዳው ፕራንክ ብላችሁ ሰዎችን የምታደርጓቸውና በቀልድ የምትናገሩትን ነገር አንዳንድ ሰው የሚረዳው ልክ ከሆዳችሁ ያለውን ነገር ነው የሚመስላቸውና እንግዲህ ፕራንክ ነው ሲለው አይ ከሆድ ያለው ነው ያወጣው ያኔ ሁሉም ሰው እንደዛ ነው ማለት አይደለም እንቀልል ብለን የምንላቸው ነገሮች አንዳንድ እውነት ሊኖራቸው ይችላል አንዳንዴ ደግሞ እንደዚህ አይነት ነገር ምን ያላሰብነው ሰዎች ያስቡት ይችላሉ ማለት ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ዲና የተከበራችሁ ቻናሌ ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? እኔ አልሐምዱሊላህ። ለቻናሌ አዲስ ከሆናችሁ ላይክ፣ ሼር፣ ሰብ እያደረጋችሁ አበረታቱኝ። ከጎን ሆናችሁ ለምታበረታቱኝ ውድ ሀገሬ ልጆች ከልብ አመሰግናለሁ። የኔ እንቁዎች ቃል የለኝም ማለት ነው። እና እንግዲህ በመቀጠል እውነት ለመናገር እዚህ ጋር ሳልናገር ማላለፈው ነገር ቢኖርን የሄሉ እናት በጣም ነው የምትመቸኝ። በቃ የሆነ ሙዷ ከድሮም ሰው አይደለች ከዛሬም ሰው አይደለች። በቃ ደስ የሚል ጸባይ ያላት ማለት ነው። በቃ ደስ የሚል በቃ እኔ እንጃ እናት አይገልጻትም። የምር ነው የምነግራችሁና የልጇን ደስታ ሁሌም ያስደስታታል። የሚያስከፋ ነገር እንኳ ቢሆን ልጇን ለማጽናናት ልጇ አደጋ ውስጥ እንዲያገባባት እሷን እንትን ትላለች እንጂ የሆነ እንደዚህ እኔ እንጃ ምን ልባላችሁ ጸባዩ በጣም ደስ ይላል። ልጇ የምትወደውን ነገር ትወዳለች፣ የምጠላውንም ነገር ደግሞ በቃ እንዲጠላ ብቻ ሳይሆን የሆነ ጠንካራ እንድትሆን መክራ ምናምን ከዛ ውስጥ እንዲወጣ ከጥላቻም እንዲወጣ ነው የምታደርጋትና በጣም ከጎኗ ናት እንደ ጓደኛ ማለት ነውና በጣም ጥሩ እናት ነች። እኔ በጣም ነው የምትመቸኝ። እርሜና ጤና ላለሁ እና እንግዲህ ናቲ ከሄሉ እናት ጋር አስተዋውቃው ይዘው ሄዳለች። ከአሁን በፊት ይተዋወቃሉ ይመስለኛል አይደል? ነው አይቻቸው አላውቅም። ያው ብቻ እርግጠኛ ብዙ ይተዋወቁ ይሆናል። ያው ለድጋሚ 2 አመት በኋላ ስለመጣ ለማሳየት ይሆናል ብዬ አስባለሁ እንጂ እንዝሮ ዳጊ እንግዲህ መጥቶ ያለውን ነገር አይታችኋልና እኔ በጣም ነው ያሳገኝ። ባክሽም ይሄው ሁሉ ለሱ ነው ያለ። እንዴት ታረጊያለሽ? ከሷ ከጠገቧ እንዴት ርቃለው እና ይችላል። ለማንኛውም ግን ያስደነግጣል። አሁን እናንተም ብትሆኑ እስኪ እውነት የእውነት ቢሆን አሁን እንደዚህ እናንተም ብሎ የመጣው ወንድ አሁን በዚህ ልክ ቢያወረዱት ወይ ደግሞ እናንተም ብላ እሱም ብላ የመጣችን ሴት በዚህ ልክ የሱ ቤተሰብ ወይ እንደዚህ የእውነት ቢሆን ማለት ነው በጣም ከባድ ነው አይደለ? እውነት ይከብዳል። ምክንያቱም እናንተ አንደኛ ከመሄዳችሁ በፊት ትፈራላችሁ። አማት ሲባል በጣም ያስፈራል። በቃ ጥሩ ሰው ቢሆኑ ራሱ አማት የሚለው ቃላት ትንሽ ከበድ ይላል። እኛ ለሴቶችም ለወንዶችም ማለት ነውና እኛም የባላችን ቤተሰቦች ጋር እንደዛው እንፈራለን። በተለይ ለመጀመሪያ ጊዜ ሲሆን እነሱም ደግሞ በጣም ተፈራርተው ነው ገባችሁ። ክብር የሚባል ነገር አለ። እነሱ ጋር ከተጣላችሁ ሚስቱን ማግኘት የማይችልበት አጋጣሚ ነው። እነሱ ጋር የባል ቤተሰብ ካልወደዳችሁ ታውቃላችሁ ባያወጧችሁ እንኳን ከዛ ቦታ ሰላም አይሰጣችሁም። እና ያው በጣም ትኩረትና ጥንቃቄ ይፈልጋል ማለት ነው። ሁላችንም ከባድ ናቸውና ከዛ አንጻር እንግዲህ እሱ በጣም ነው የደነገጠው። የሄሉን እናት መሆኗት መስራት በጣም ነበር የደነገጠችው። እንዴት በዚህ ልክ ይላል ብሎ ከሄሉ አጠገብ እንዲያደርስ ምን ልታረግ መጣ? በዛ ላይ ደግሞ ይሄ ሁሉ ለሱ ነው ምናምን ሲል በጣም ነበር የደነገጡትና ያው ፕራንክ እንደሆነ ግን የጠርጥር ያለሁ ማንም ሰው ቢሆንስ እንዳልኳችሁ ናቲ የላይ ብስል ነው። ይህ ማነው ስሙ ዳጊ የሚሰራቸው ሁሉ በጣም ነው እንትን የሚለኝና በቃ ፕራንክ ሁሉ ያስቀኛል። እና ያው እውነቱ እንዳልሆነ ብንጠረጥርም ትንሽ ሊወዳው ወይ ከብዳል ትላላችሁ። ብዙዎቹ በእውነት መስሏችሁ የሚያመናችሁ ትኖሩ ትችላላችሁ። እና ብቻ እንደዛ ነው። በጣም ደስ ይላል። በመቀጠል በቃ ይሆናል። እናቴ ጥሩ ልጅ ነው። እውነት ይቅርታ ልብ ያለው ልጅ ነው። እኔ እንደ ናቴ አላየሁም። እውነቴን ነው የምነግራችሁ። ትንሽዬ ጸብ ካለ ማለት ነው ሄሉ የእውነት ሰው ነው ያስገባቸው። ግን እናንተ አሁን ስታስቡ ብዙ ዩቲዩበሮችን ስትመለከቷቸው ዛሬ እነሱን ለማናደድ ብለው አንድ ወንድ ጋር ህይወት ፍቅርም ሳይጀምሩ ኖርማል ራሱ 2 ቀን 3 ቀን ቪዲዮ ከሰሩ ተቃቅረው የሚቀሩበት አጋጣሚ ያለ። ናቲ ማለት እንግዲህ አይታችሁታል የተፈጠረውን ነገር። ግን ያን ሁሉ ይቅር ብሎ ግን እሷ ማለት የኔ ናት ብሎ በይቅርታ ልብ መጥቶ አብሯት ያለ ሰው ነው። እና እንደዚህ አይነት ይቅርታ ልብ ያለው ሰው ደግሞ በጣም ምርጥ ሰው ነው።
እውነቴን ነው። ስንቶቻችን ነፍሳችንን ማሸነፍ አንችልም ማለት ነው። እኔ አሁን የበደለኝን ሰው ይቅር ልለው እችላለሁ፣ በተለይ ዋሽቶኝ ከሆነ ግን እኔ ይቅር ተባብለን በኋላ ላይ ያንን ነገር የሚያደርግ ነው የሚመስለኝ አይምሮዬ ላይ በቃ። እና አንዳንድ ጊዜ አንድ ውሸት ብዙ እውነቶችን ታበላሻለች። በቃ ከአንድ ውሸት በኋላ እውነት ቢወራ እውነት አይመስለንም፣ እውነቱ ቢሆን ራሱ ማለት ነው። እና በሰው እይታም ሆነ ካላህም ዘንድ እንደዚህ አይነት ካላህ የምናመልጠው ነገር የለም። በነገራችን ላይ እያንዳንዱ ክፉንም ደጉንም የምንሰራውን የሚያ ፈጣሪ ነው። ግን ደግሞ በሰው ልጅ እይታ በቃ እንደዚህ ምን አስዋሸን? በቃ ምንም ይሁን ምንም እውነቱን ተናግራችሁ የፈልጋችሁ እናንተ ጋር ይቀጥል፣ ያልፈልጋችሁ ደግሞ ጥርግ ማለት ይችላል። ሰዎችን ዋሽታችሁ ወደ ህይወታችሁ ለማንጣት አትሞክሩ። እንዳልኳችሁ ከ10 በቃ 9 እውነት ሆኖ አንዲቱ ውሸት ካቀላቀላችሁ 9ኙንም ገደል ይዞት ነው የሚገባው። እንደዛ ሲሆን ደግሞ አንደኛ ያችን ከዛ ከ10 አንዲቱ ውሸት የዋሻችኋት ነገር ትጸጽታችኋለች። ሁለተኛ ደግሞ በዛች በትንሽ ውሸት እናንተ የለፋችሁበትን መስዋዕት የከፈላችሁበትን ህይወታችሁ ገደል ሲገባ በጣም ያናዳችኋልና ስለዚህ ማንኛውም ሰው ቢሆን እውነትን በቃ የሰው ልጅ ስንቀራረብ በእውነት በቃ መዋሸት የለብንም። እና ውሸት በጣም ከባድ ነገር ነው። አላህ ይጠብቀን ሁላችንንም። ስለዚህ በቃ ምንም ቢሆን በሰው እይታ በቃ ትክክለኛ ሆናችሁ መቅረብ አለባችሁ። ማንነታችሁን ያልተቀበለ ሰው ምንም ብታረጉለት እናንተ ጋር ሊኖር አይችልም። እና ብዙዎቻችን ሰዎችን በገንዘብ ለመያዝ እንሞክራለን። ሰዎችን በአቋማችን በመልካችን ልንሸውድ። ወላሂ ማንም በገንዘብሽ የሚሆን በመልክሽ የመጣ ሰው ከሆነ ውበት ሲረግፍ ትቶሽ ይሄዳል፣ ገንዘብ ሲያልቅ ትቶሽ ይሄዳል። በቃ ብዙ ነገሮች እና የሰው ልጅ በማንነታችሁ ይውደዳችሁ፣ እናንተም በማንነታችሁ ውደዱት። እናንተም ብትሆኑ ብዙ ጊዜ አሁን ብዙ ነገሮችን ሳትወዱለት ወይ ገንዘብ ስላለው ብቻ ገንዘቡን አይታችሁ ወይ ደግሞ አቋም ስላለው አቋሙን አይታችሁ መልክ ስላለው መልኩን አይታችሁ በቃ አንድን ነገር ተመርኩዛችሁ የምትሄዱ አይነት ሰዎች ከሆናችሁ እመኑኝ በራሳችሁ ራሱ እምነት የላችሁም። ነገ ጧት ያንን ሰው የማከዱበት ምክንያት አይኖራችሁም። እናንተ ገንዘብ የምትመለከቱት ነው። ብዙ ሰዎች አሁን ገንዘብ አለው ብለው ቀርበው ያነ ሰው ወይ ገንዘቡ ይከስርበትና በቃ ባዶውን ይቀራል። የዛኔ ወላሂ አንድ ቀን አያጥሩም እነዛ ሰዎች ትተውት ነው የሚሄዱት። እንግዲህ አስቡ። እንዲሁም ደግሞ ውበት ያለውን ሰው ያገቡና ልክ ያነ ሰው ወይ ታሙ ወይ በሆነ ነገር ውበቱን ሲያጣ ትተውት ይሄዳሉ። እና የሰው ልጅ ስንወደው በማንነቱ ከሆነ የሱን ለኛ ተጠርቀ መልካም ነው የሚሆነው። እና የሰው ልጅ በማንነቱ ለመውደድ ሞክሩላችኋለሁ። እንደዛ ከሆነ እናንተም ከፈጣሪ ማትርቁ ፍቅርም ይኖራል በመሀላችሁ። ሰውንም አትጎዱም፣ ራሳችሁም አትጎዱም ለማለት እወዳለሁ ማለት ነው። በተረፈ ያው ሄሉሻና ናቲሻ በጣም ደስ ይላሉ። ይቀጥሉ፣ አብረው ይኖሩ ብዬ ነው የማስበው። ጥያቄም ጠይቁና ብለው አቅርበዋል። እንግዲህ ጥያቄ ያላችሁን ጥያቄ ጠይቁ። እኔ እንኳን መጠይቀው ጥያቄ ቢኖር ናቲ ተመልሶ ወደ ሀገር ይወጣ ቢወጣስ ሄሉን እንዴት አድርጓት ነው የሚሄደው የሚለውን ጥያቄ ጠይቃለሁ። ሲቀጥል ደግሞ አሁን ላይ ኖርማል በጓደኝነት ነው እያሳለፉ ያሉት ወይስ በፍቅር ነው እያሳለፉ ያሉት? ይህን ነገር ግልጽ ያርጉልና። ምክንያቱም ነገ ጧት የሆነ ነገር ቢፈጠር ከነሱ በላይ እኛ እናስባለን። ለምን እኛ የነሱ ደስታ ከሚያስደስታቸው ስለሆነ ማለት ነው። እና ማውዶች ወዳችኋለሁ፣ አከብራችኋለሁ። ቻናሌ ላይክ ሰብ አድርጉልኝ። ቻናሌ ቀዝቅዞብኛል ሰሞኑን። ላይክ አትርሱ። ወዳችኋለሁ፣ አከብራችኋለሁ። አሰላሙ